የበሽታው ምንነት ኦቤሲቲ ከልክ በላይ የሆነ ውፍረት በሽታ ይህ በሽታ በሰውነታችን ውስጥ ከልክ በላይ የፋትስ ክምችት ያቀፈ ውስብስብ የጤና ችግር ነው። ውፍረት የውበት ችግር ብቻ አይደለም፣ ነገር ግን ለሌሎች ከባድ በሽታዎች፣ የልብ በሽታዎች፣ የስኳር በሽታ፣ ከፍተኛ የደም ግፊት፣ ከፍተኛ ኮሌስትሮል ወዘተ ተጋላጭ የሚያደርግ ውስብስብ የጤና ችግር ነው። ይህ በሽታ በደንብ የሚገለጸው ቦዲ ማስ ኢንዴክስ (BMI) በሚባል መለኪያ መስፈርት ነው። ቦዲ ማስ ኢንዴክስ (BMI) ይሄ መለኪያ ክብደታችንን ከቁመታችን አንጻር ሲለካ ጤናማ ክብደት እንዳለን እንደሌለን የሚጠቁም ቀላል መለኪያ ነው። ነገር ግን ይህ መለኪያ በሰውነታችን ውስጥ የተከማቸውን የጮማ ፋትስ መጠን አይነግረንም። ስለዚህ ይህ መለኪያ አንዳንዴ የተሳሳተ መረጃ ሊሰጠን ይችላል። ለምሳሌ ጡንቻው ፈርጠም ያለ ስፖርተኛ አጭር ሰው የዚህ መለኪያ ውጤቱ ጤናማ ውጤት ላያሳይ ይችላል። ነገር ግን ይህ ሰው ብዙ ስጋ ቢኖረውም አብዛኛው ጮማ ስላልሆነ የመለኪያው ውጤት የተሳሳተ ነው ማለት ነው። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች የዚህ በሽታ አይነቶች የሚከተሉት ናቸው። ሴንትራል ኦቤሲቲ የዚህ በሽታ ሌሎች ስሞቹ አብዶሚናል፣ ቪሰራል፣ አንድሮይድ እና አፕል ሼፕድ ኦቤሲቲ ይባላሉ። ይህ በሽታ ማለት ሆድ አካባቢ ላይ ከልክ በላይ የመወፈር ችግር ነው። ይህ አይነቱ በሽታ ያለባቸው ሰዎች ለልብ በሽታና ለስኳር በሽታ አይነት 2 በጣም ተጋላጭ ናቸው። ይህ አይነቱ በሽታ በብዛት ወንዶች ላይ ይከሰታል። ጄኔራላይዝድ ኦቤሲቲ ይህ በሽታ ሌሎች ስሞቹ ጋይኖይድ እና ፔር ሼፕድ ኦቤሲቲ ናቸው። ይህ በሽታ ማለት ሁሉም የሰውነት ክፍላችን ከልክ በላይ ሲወፍር ማለት ነው። ከልክ በላይ ጮማ በሳብኩቴኒየስ ቲሹ ውስጥ ይከማቻል። ኮዘዝ የበሽታው መነሻ ምክንያት የዚህ በሽታ ምክንያቶች ብዙ ናቸው። እነዚህም ዘረመል፣ ጂንስ፣ የቤተሰብ አኗኗር ዘይቤ፣ ፋሚሊ ላይፍስታይል፣ የስሜት ሁኔታዎች፣ ኢሞሽንስ፣ አንዳንድ ሰዎች ድብርት ሲይዛቸው፣ የተስፋ መቁረጥ ስሜት ሲሰማቸው፣ ሲናደዱ እና ሌሎች ስሜቶች ሲሰማቸው ብዙ እንዲመገቡ ይገፋፋቸዋል። ይህም ይህ በሽታ እንዲይዛቸው ሊያደርግ ይችላል። አካባቢያዊ ሁኔታዎች (Environmental factors) ከአካባቢያዊ ሁኔታዎች ውስጥ ለዚህ በሽታ ይበልጥ ተጋላጭ የሚያደርገው የአኗኗር ዘይቤ ነው። ብዙዎቻችን የአኗኗር ዘይቤያችንን የምንወርሰው ከአካባቢያችን ነው። የማህበረሰባዊ እና ኢኮኖሚያዊ ሁኔታ በአካባቢያችን ስፖርታዊ እንቅስቃሴ መስሪያ ቦታዎች አሉ። ጤናማ ምግቦች ይሸጣሉ። ጾታ ወንዶች ከሴቶች የበለጠ ብዙ የጡንቻ ሴሎች አሏቸው። ስለዚህም ከሴቶች የበለጠ ብዙ ካሎሪ ያቃጥላሉ። ተኝተው እንኳ ያቃጥላሉ። ስለዚህም ብዙ ፋት ሰውነታቸው ውስጥ አይከማችም። እድሜ እያረጀን ስንመጣ የጡንቻ ሴሎቻችን እየቀነሱ እና ፋት ሴሎች እየበዙ ይመጣሉ። በተጨማሪም የምግብ መቃጠል ሂደት አዝጋሚ እየሆነ ይመጣል። እርግዝና ሴቶች ከእርግዝና በኋላ ከ4 እስከ 6 ፓውንድ ይጨምራሉ። አንዳንድ የጤና ችግሮች ወይንም የምንወስዳቸው መድኃኒቶች ይህንን በሽታ ሊያስከትሉ ይችላሉ። ለምሳሌ ኩሽንግ ሲንድሮም፣ ዲፕሬሽን፣ ድብርት፣ ስቴሮይድስ፣ አንታይዲፕሬሳንትስ፣ ጸረ ድብርት መድኃኒቶች፣ በርት ኮንትሮል ፒልስ፣ የወሊድ መቆጣጠሪያ እንክብሎች፣ ፕራደር-ዊሊ ሲንድሮም፣ ፖሊሲስቲክ ኦቬሪየን ሲንድሮም። ይህ በሽታ ከሌሎች የአመጋገብ በሽታዎች ጋር ሊያያዝ ይችላል። ለምሳሌ ቢንጅ ኢቲንግ ወይንም ቡሊሚያ። በተጨማሪ በሰውነታችን ውስጥ ፋትስ የሚከማቹበት የተለያዩ ሊሆኑ ይችላሉ። ቢያንስ 2 አይነት የሰውነት ጮማ ክምችቶች አሉ። እነዚህም ሆድ አካባቢ ላይ ብቻ የሚከማቹ ጮማዎች፣ አፕል ሼፕድ ፊገር፣ ኢንትራ አብዶሚናል ፋት፣
ቆዳችን ስር የሚከማቹ ጮማዎች፣ ፔር ሼፕድ ፊገር፣ ፋት አንደር ደ ስኪን፣ እስከ እነዚህ ዳሌ እና ታፋችን ላይ በብዛት ይከማቻሉ። ሆዳችን አካባቢ የሚከማቸው አይነት ውፍረት ለሌሎች በሽታዎች ይበልጥ ተጋላጭ የሚያደርገን አይነቱ ውፍረት ነው። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ለዚህ በሽታ ይበልጥ ተጋላጭ የሚያደርጉ ነገሮች የሚከተሉት ናቸው። ጄኔቲክስ ዘረመል ዘረመላችን ሰውነታችን ምን ያህል ጮማ እንደሚያከማች እና የትኛው የሰውነት ክፍላችን ላይ እንደሚያከማች በተወሰነ ረገድ ይወስናል። በተጨማሪም ዘረመላችን ሰውነታችን ምግብን የሚያቃጥልበትን ብቃት እና ስፖርት ስንሰራ ምግብን ወደ ጉልበት ኃይል የሚቀይርበትን ብቃት በተወሰነ ረገድ ይወስናል። ፋሚሊ ላይፍ ስታይል የቤተሰባችን የአኗኗር ዘይቤ ወፍራምነት በቤተሰብ ይሄዳል። ይህ የዘር ጉዳይ ብቻ ሳይሆን የቤተሰብ አባላት ተመሳሳይ የአኗኗር ዘይቤ ስለሚከተሉም ጭምር ነው። ኢንአክቲቪቲ እንቅስቃሴ አለማድረግ በአኗኗር ዘይቤያችን ብዙ የማንቀሳቀስ ከሆነ የምንበላው ምግብ ብዙዎቹ ወደ ኃይል፣ ጉልበት አይቀየሩም ማለት ነው። ስለዚህ ጮማ የሆኑ ሰውነታችን ውስጥ ዝም ብለው እየተከማቹ ይሄዳሉ ማለት ነው። እንደ አርትራይትስ፣ የመገጣጠሚያዎች በሽታ ያሉ በሽታዎች ካሉብን ብዙ መንቀሳቀስ ስለማንችል ለዚህ በሽታ ያጋልጡናል ማለት ነው። አንሄልቲ ዳየት ጤናማ ያልሆነ የአመጋገብ ስርዓት ከፍተኛ ካሎሪ፣ ኃይል ያላቸውን ምግቦች እና መጠጦች ከልክ በላይ መውሰድ እና ከልክ በታች አትክልቶችን እና ፍራፍሬዎችን መውሰድ ለዚህ በሽታ ይበልጥ ተጋላጭ ያደርጋል። እንደ ፕራደር-ዊሊ ሲንድሮም እና ኩሽንግስ ሲንድሮም ያሉ በሽታዎች ይህንን በሽታ ሊያስከስቱ ይችላሉ። አንዳንድ መድኃኒቶችን መውሰድ ይህንን በሽታ ሊያስከትሉ ይችላሉ። ለምሳሌ የጸረ ድብርት መድኃኒቶች፣ አንቲሲዥር መድኃኒቶች፣ የስኳር በሽታ መድኃኒቶች፣ ለአእምሮ መቃወስ የሚወሰዱ መድኃኒቶች፣ ስቴሮይድስ እና ቤታ ብሎከርስ የሚባሉ መድኃኒቶች። ማህበረሰባዊ እና ኢኮኖሚያዊ ጉዳዮች ለዚህ በሽታ ይበልጥ ተጋላጭ ያደርጋሉ። ለምሳሌ ስፖርታዊ እንቅስቃሴ የምናደርግበት ተስማሚ ቦታ ላናገኝ እንችላለን። ይህ ግን ብዙ ጊዜ በደንብ ካሰብንበት በትንሽ ቦታ በቂ አካላዊ እንቅስቃሴ ማድረግ እንችላለን። ጤናማ የአመጋገብ ስርዓት ከልጅነታችን ጀምሮ ሳንማር ልንመጣ እንችላለን። ይህንንም ቢሆን ቀስ በቀስ መቀየር እንችላለን። አብረናቸው የምንሆናቸው ሰዎች ጤናማ ክብደት እንዳይኖረን ተጽዕኖ ሊያደርጉብን ይችላል። ይህም ቢሆን መፍትሄው እኛው ጋር ነው። ዕድሜ ይህ በሽታ በየትኛውም የዕድሜ ክልል ውስጥ ሊከሰት ይችላል። ነገር ግን እያረጀን ስንመጣ የሆርሞን ለውጦችና የአካላዊ እንቅስቃሴዎች መቀነስ ለዚህ በሽታ ይበልጥ ተጋላጭ ያደርጉናል። በተጨማሪም ዕድሜ ሲገፋ በሰውነታችን ውስጥ ያሉት የጡንቻ ሴሎች በመጠን እየቀነሱ ይመጣሉ። ይህ ማለት ደግሞ የምንመገበው ምግብ አብዛኛው አይቃጠልም ማለት ነው። ምክንያቱም ከሰውነታችን ክፍሎች ምግብን በብዛት የሚያቃጥሉት የጡንቻ ሴሎች ስለሆኑ ነው። ስናረጅ የምንበላውን ነገር የማንቆጣጠር ከሆነ እና ስፖርታዊ እንቅስቃሴ የማናደርግ ከሆነ በቀላሉ ይህ በሽታ ሊይዘን ይችላል። እርግዝና በእርግዝና ወቅት የእናትየው ክብደት በአስፈላጊ ሁኔታ ይጨምራል። አንዳንድ ሴቶች ከወሊድ በኋላ ክብደት መቀነስ ይቸገሩና ይህ በሽታ ይይዛቸዋል። ሲጋራ ማጨስ ማቆም ሲጋራ ማጨስ ማቆም ክብደታችንን ሊጨምረው ይችላል። ነገር ግን ሲጋራ ማጨስ ማቆም ብዙ ጥቅሞች ስላሉት በዚህ ምክንያት ሲጋራ ማጨስ መቀጠል የለብንም። በቂ እንቅልፍ አለመተኛት በቂ እንቅልፍ አለመተኛት ወይንም ከልክ በላይ መተኛት ለምግብ በተለይ ከፍተኛ ኃይል የሚሰጡ ምግቦችን ያለንን ፍላጎት ሊጨምረው የሚችል የሆርሞን ለውጦችን ሊያመጣ ይችላል። ሲምፕቶምስ የበሽታው ምልክቶች
የዚህ በሽታ የመጀመሪያው ምልክት ክብደታችን ከቁመታችን ጋር ሲነጻጸር ከልክ በላይ መሆን ነው። የዚህ በሽታ ሌሎች ምልክቶች የሚከተሉት ናቸው። መተኛት መቸገር፣ ስንተኛ የሚከሰት ወጥነት የሌለው አተነፋፈስ እና ድንገት መተንፈስ ማቋረጥ ከዛ በከባዱ መተንፈስ ስሊፕ አፕኒያ፣ የትንፋሽ መቆራረጥ ቬሪኮስ ቬይንስ፣ የቬን የደም ቱቦ ማበጥ ወይንም መስፋት፣ የቆዳችን እጥፋቶች ላይ በሙቀት፣ እርጥበት እና መታፈን የተነሳ የቆዳ በሽታ መከሰት፣ የሐሞት ጠጠር መከሰት፣ ኦስቲዮአርትራይትስ፣ በሰውነታችን ክብደት ጫና ምክንያት የመገጣጠሚያዎችን በተለይ ጉልበታችን መጎዳት እና ከፍተኛ ህመም መሰማት።